አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ እስጢፋኖስ ባህሩ የዚህ ታላቅ ካቴድራል አስተዳዳሪ፣ የበጎቹ ጠባቂ እንዲሁም የተከበሩ አባታችን ቆሞስ መላከ ሰላም አባ ፈቃደ ኢየሱስ፣ የተከበራችሁ መምህራን፣ የደብሩ ስብከተ ወንጌል ክፍል ኃላፊ፣ የደብሩ አባቶች፣ የደብሩ ካህናት፣ ሁላችሁም የተወደዳችሁ ምዕመናን የእግዚአብሔርን ቃል ለመመገብ የእግዚአብሔርን ቃል ሕጉንና ትእዛዙን ፈቃዱን አውቃችሁ እንደ ፈቃዱ ያመለኩት በተባረኩበት በረከት በደረሱበት ጸጋ ሕይወት እናንተም ደግሞ ለመድረስ ፈቃዱን ለመስማት የመጣችሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ቸርና መሐሪ ለጋስና ይቅር ባይ በሆነው በአምላካችን በእግዚአብሔር እንዲሁም በሰራዊቱ አለቃ በቅዱስ ሚካኤል ስም እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ሰነበታችሁ? እኔንም እናንተንም የቸርነት ባለቤት እግዚአብሔር እንኳን ለበዓለ ቅዱስ ሚካኤል አደረሰን አደረሳችሁ። እንግዲህ እግዚአብሔር ቃል ለመስማት ቀርባችኋልና የምንማርበት የትምህርታችን ርዕስ የሚሆነው ደርሳችኋል በሚል ኃይለ ቃል ነው። ደርሳችኋል ዕብራውያን ምዕራፍ 12:22 ላይ ያለ ቃል ነው። ይህ ቃል ልብ ብሎ ላስተዋለው፣ ልብ ብሎ ለሰማው ወደ ታላቅ በረከት የሚያቀርብ አንድ አማኝ በሃይማኖቱ በእምነቱ ያለበትን የደረሰበትን የእምነቱን መዳረሻ እንዲያውቅና እንዲገነዘብ ያደርጋል። እኔም ይህንን ዕለቱን ትምህርት በዚህ ኃይለ ቃል አዘጋጅቼ ለእናንተ ለማቅረብ ሳስብ አንድ ነገር እንገነዘባለን ብዬ እንረዳለን ብዬ ተስፋ በማድረግ ነው። እኔ የተረዳሁት ነገር አለ ለቤተ ክርስቲያን ልጅነቴ፣ እንዲሁ ደግሞ እኔ የተረዳሁትን የተረዱ ሊቃውንት መምህራን አባቶች አሉ ይኖራሉ። ነገር ግን አብረን የበለጠ የተረዳኑ አብረን እንደገና እንድናሰላስለውና እንድናጎለብተው እንድናውቀው ምዕመናን ደግሞ ጊዜ እናንተ እንደኛ ብዙ የቃሉ መጋቢዎች እንደሆነው ቃሉን እየመረመራችሁ አትውሉም አታድሩምና የእኛ ተልእኮ ነውና እምነታችሁን እንድትረዱ ለማለት ነው። የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የእምነት ህብረትና ሁኔታዎችን ምስጢራቱን በትንሹ እናያለን። የተነጠቀልናል ብዬ አስባለሁ እና ለቅዱሳን ቃሉን የገለጠ ቅድም በወንጌሉ እንደሰማነው ለእናንተስ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል። እነሱ ግን እያዩ እንዳያዩ እየሰሙ ልብ እንዳይሉ እንዳያስተውሉ ልቡናቸው ደንድነዋል። ይሄ ምስጢር የደነደነ ልብ ነገር ሃይማኖትን፣ ምስጢረ ወንጌልን፣ ምስጢረ ትምህርተ መንግሥተ ሰማያትን የደነደነና የፈዘዘ ልብ፣ ተነሳሽነት የሌለው ልብ አይረዳው በፍጹም። በደነደነ ልብና ቸል ባለ አዚም ደንዳናነት አመጽ ማለት መደንደን የለየለት አመፀኛ ውሃ ልቡን ያደነደነ ሰው እልከኛ
አመፀኛ፣ እምቢተኛ ሆኗልና በጣም ከባድ ነው ያ የደነደነ። ሁለተኛው ደግሞ ከዚህኛው ሻል ያለው ደግሞ ግን ውጤቱ ብዙ ተመሳሳይ ነው። አዚማ ነው። አዚማ ቅዱስ ጳውሎስ ተቀብለዋል፣ አምነዋል፣ ግን ፈዘዙበት። ሀሳባቸው ሁሉ ተቀይሮ ተበታትሮ ዋሎ ሲያገኘው ቀድሞ እናንተ አብዳን ሰብአ ገላትያ እናንተ የማታስተውሉ ወቀሳቸው። እናንተ የማታስተውሉ የገላትያ ሰዎች ሆይ መጀመሪያ ወንጌልን በሰበክንላችሁና ባጠመቅናችሁ ጊዜ በጣም በትልቅ ግለትና ትኩሳት ሙቀት በነበራችሁ ጊዜ ጌታ መድኃኔዓለም ኢየሱስ ክርስቶስ በልባችሁ እንደተሳለ እንደተሰቀለ ሆኖ በልባችሁ ተስሎ ነበር በደማቁ። አሁን ግን ያ ደብዝዟልና ለእውነት እንዳትታዘዙ ማን አዚም አደረገባችሁ? የደንዳናነት ሁለተኛው ተነጻጻሪ ችግር ምንድን ነው? አዚማምነት ነው። ደንዳናነት አመፅና ለመቀበል እምቢ ማለትን ተወኝ እባክህ የምን ቤተ ክርስቲያን የምን ቅዳሴ የምን ውዳሴ የምን ዝማሬ ብሎ እምቢ ብሎ እቤቱ የቀረው ሲሆን፣ ነገር ግን ቀርበንም በቤቱ እየኖርን እያገለገልን በክህነትን በምእመንነትም በብዙ ነገርም እያገለገልን አዚም ግን እኛንም ሊያገኘን ይችላል። አዚም ማለት ቀድሞ የነበረው ነገር የመደብዘዝ መጀመር ማለት ነው። ሰባኪያኑ መጀመሪያ ስንሰብክ የነበረን የመንፈስ ልዕልናና ከፍታ የእምነት ፍቅር የምንሰብከውን ነገር የእኛ ልቡና እየነካና እያቃጠለ እንደነዛ ኤማሁስ መንገደኞች ልባቸው ይቃጠልብን ነበር እንዳሉ ግን እነሱ የተወሰናዝን ነበረባቸው ተጋርተዋል። ልባቸው ይቃጠላል። በሚያሳዝን ሁኔታ ግን ጥያቄ እናንሳ፣ እንደው የእኛ ይቃጠል ማለት ከባድ ስለሆነብኝ ልባችን የእግዚአብሔር ቃል ሲነገር ይቃጠላል ወይ ይቀጣጠላል? የመልክዓ ኢየሱስ ጸሐፊ ወይም የደረሰው ምን አለ? ሰላም ለልሳንከ በደብረ ታቦር ዘአልቦ ሰሰን ለብርሃን አብይ እስከ ጽላሎቱ ታውሰ ነበልባለ እሳት ክርስቶስ ዘተዋሃድከ ጳጳሰ በዋዕየ ፍቅርከ ከመ ሥርወ አዕዋም የብሰ ውሳጤ ሕሊናየ ነደ ወልቤ ጤሰ ይላል። በፍቅርህ ትኩሳት በፍቅርህ ነበልባል ጧ አብሮ እንደደረቀ መንጠር ገና እሳት ራሱ አንዳንድ ጫካ ሙቀት ሲበረታ ባለፈው ካሊፎርኒያ እንደሆነው ራሱ እሳት ማንም ሳይለኩሰው ጫካ ውስጥ ይነሳል። በዛ ባገር ቤት በግንቦትና በበጋው ማለት ኃይለኛ ዋይ ሲኖርና ማንም ልቡናዬ ተቀጣጠለ፣ ነደደ፣ ተጫጫሰ ይላል። ይሄ ነው ክርስትና። ይሄ ነው እግዚአብሔር ፍቅር፣ የክርስቶስ ፍቅር። አዚማምነቱ ግን እንደደረቀው እንጨት ሳይሆን እንደምን አይነት እንጨት ነው የሚሆነው? እንደ እርጥብና እንደ ክረምት እንጨት። የክረምት ማገዶ ምን ብትሉት መድከም ነው፣ መጨናበስ ነው። እና በጋለ መንፈስ እግዚአብሔርን ቃል እንድንማር እግዚአብሔር ይርዳል። እና ከእምቢተኛነትም ከአዚማምነትም መድኃኔዓለም ይርዳል። አዚማምነት በጣም አለ። ካህን ሆኖ አዚማምነት ልንገራችሁ ምን በቃ ብዙ አይታየውም። ይቀድሳል፣ ይዘምራል፣ ይናገራል፣ ግን ተመስጦ ሕሊና የለም። ተመስጦ ሕሊና የለም። ሰበካ ጉባኤ ሆኖ አዚማምነት አለ። ይወጣል፣ ይገባል፣ ይመላለሳል። ለሱ ትልቁ ነገር ወንጌል ሳይሆን የወጪ ሰደድ ሊሆን ይችላል። ህንፃ ሰሪ ኮሚቴ ሆኖ አዚማምነት እኔ ሰባኪ ሆኖ አፌ ይለፈልፋል፣ ያወራል፣ ነገር ግን ልቡናዬ ጋር የለም። ተናግሬ ሳበቃ በቃ ጨርሻ መስራ ይባል። ይሄ አዚማምነት ቦታ አይመርጥም። ወደ ላይ ማለፍ ይቻላል፣ ግን እዚህ ጋር ይበቃል። በየቦታው የሚያወቃቅሰን የሚያነጋግረን ምን ሆኑ ምን ነው ዝም አሉ የሚያባብለን ምን ይመስላችኋል? አዚህ ደብዝዟል፣ ፍቅሩ ደብዝዟል። አፍ ይዘምራል፣ አፍ ይናገራል፣ ልብ ቀዝቅዟል። እና አሁን እንግዲህ አዚማምና ቅዱስ ጳውሎስ አዝሟል። ማን አዚም እንዴ? አዚም ተተርጎበታል ከተባለ አንድ ሰው ምን አይነት ነው? በቃ
በቃ እንዴት ያለ ሰው ነበረ! እንዴት ያለ ከተፎ ንቁ በጣም ነበረ! እንዴት ያለ ጎበዝ ተማሪ! እንዴት ያለ ታታሪ ሰራተኛ! እንዴት ያለ ነጋዴ ነበረ! ግን እንደው አዚመ ተደርጎበታል ከተባለ ያ ሰውዬ ምን አይነት ጠባይ እያሳየ ነው ማለት ነው? ንገሩኝ እስኪ። ምን ሆኗል? ፈዟል። በቃ ቀንም አልጋ ላይ ነው፣ ማታም አልጋ ላይ ነው። ቢሄድም ዝም ብሎ ግትር ብሎ ቦታ ይቆማል። ቀላል ነው አዚም ቀላል። ጤናማው ያ ንቁነት ያ በጎ ስሜት ጠፍቷል ማለት ነው። እና ሁለቱም አሉ። አንዱ ውጭ ነው፣ አንዱ ግን ግቢ ነው። ልባቸው ላይ የተሳሉ ነው ማለት ነው። እና ደርሳችኋል። ሁለቱም አሁን አለ። ሁለቱንም ትንሽ እንድናይ ደርሳችኋል። ዛሬ በዚህ ዘመን ሁሉ ስለ ሃይማኖት የሚናገርበት፣ ሁሉ የሚከራከርበት፣ ሁሉ የሃይማኖት ተንታኝ የሆነበት ታያላችሁ። በየሚዲያው ድፍረታቸው እኔ ለእነሱ ለተናገሩት እኔ በጣም እደነግጣለሁ። በነገረ እግዚአብሔር ላይ፣ በነገረ ቅዱሳን ላይ፣ በወላዲተ አምላክ ድንግል ማርያም ላይ፣ በሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል ላይ አንደበታቸው አያቸው ወሬ ለመደና ዝም ብሎ እንዳመጡ መናገር፣ እንዳመጡ መቀባጠር። ቅዱስ ዳዊት ቅዱሳን ዝም ለማለት ይጸልያሉ። አንዳንድ ጊዜ አንደበታቸው ይሻይል ነንም የሚያደርገው ዝምታ እኮ ከባድ ነው። ለዚህ ነው ቅዱስ ዳዊት ሲም እግዚኦ አቃቤ ለአፉዬ ወማዕጾ ዘአቅብ ለከናፍሬ። ቅዱስ ዳዊት ዘማሪ እንጂ ብሎ ለኛ አይደለም፣ ግን ያው ሆኖ ለአንደበቴ ጠባቂ ቆልፍልኝ ያለ ነው በከናከለ እና በጣም ያስጠላ የምትሰሙት ነገር ቤተክርስቲያንን አባቶች ዝም ብሎ ምን እንደው ምናምንቴው ማለት ነው ምናምንቴው እና እንዲህ ያለ ዘመን ላይ ስላለን ነገረ ሃይማኖትን ምስጢር ሃይማኖትን ትንሽ ማወቅ አለብን። እና ደርሳችኋል የሚለው ተዋህዶ ሃይማኖታችን የቤተክርስቲያናችን ንብረትና አንድነት በትንሹ ልገልጥላችሁ። ቃል እግዚአብሔር ውስጥ ሙሉ ነው፣ ግን በእኔ አቀራረብ ትንሽ ሊያንስ ይችላል ብዬ ስለዘጋው ነው። ወአንትሙ በጻሕክሙ ሰባት ቦታ ነው የሚጠቅስልን። ሰባት ቦታዎች ወይም ሁኔታዎችን ቅዱስ ጳውሎስ ይጠቅሳል። እንግዲህ ከጊዜው አኳያ ብዙ አስፍቻ አልሄድም። እነዚህም ለማሳየት ብቻ ጥረት አደርጋለሁ። ወአንትሙ በጻሕክሙ ሀበ ጽዮን ሀገረ እግዚአብሔር ሕያው ኢየሩሳሌም እንተ በሰማያት ይላል የመጀመሪያው። እናንተ ግን የልዑል እግዚአብሔር ከተማ ወደ ሆነችው ወደ ጽዮንና ኢየሩሳሌም ሰማያዊት ደርሳችኋል ይላችኋል ምእመናን፣ ሁሉም ክርስቲያኖች በክርስቶስ ያሉትን የሚለው ይሄ ቃል በሚገባ ለመረዳት ኦሪት ዘጸአት ምዕራፍ 19 ከቁጥር 1 እስከ 15 ያለው አንደኛ ክፍል ነው። ሁለተኛው ዋናው ኃይለ ቃል ደግሞ ከቁጥር 16 ጀምሮ እስከ 25 በሁለቱ ይከፈላል። የሙሉ አላነበብም። ማስተዋል ማለት ማንበብና በደንብ በጥልቀት ማየት የምትፈልጉ ኦሪት ዘጸአት ምዕራፍ 19 ከቁጥር 1 እስከ 15 አንደኛው በጣም ሰፊ ትምህርት አለ እዚህ ውስጥ ራሱ። ሁለተኛ ግን ዋናው ነገር ደግሞ አሁን ከምንነጋገረው ከምንማረው ጋር የሚያያዝልንና ወደዛ በዕብራውያን ላይ ቅዱስ ጳውሎስ የጠቀሰው ከቁጥር 16 እስከ 25 ያለው ነው። ይሄን ቦታ ከጠቀምኳችሁ ዘንድ ለሰዓት አጠቃቀም ወደዛው ልመለስ። ቅዱስ ጳውሎስ ያኛው በዚያው በጠቀሱ ሰዓት እስራኤል ነው። እስራኤል ከግብፅ ቀይ ባህር ዛሬ ተከፍሎ ከተሻገሩ በኋላ ያለው ጊዜ ነው። አሁን እዛ ከተሻገሩ በኋላ ራፊዲም በተባለ ስፍራ ሰፍረው እግዚአብሔር አምላክ ሙሴን የቃል ኪዳኑ ሕዝብ ወደሱ ጠራው፣ ሰበሰበ። ሙሴን መሃል አገናኝ አድርጎ ሕዝቡና እግዚአብሔር ቃል ኪዳን ሊገቡ እግዚአብሔር ሙሴን ጠርቶ ለሕዝቡ ንገሩታል። እና የቃል ኪዳን ሰዓት እግዚአብሔርን ያ ከግብፅ የወጣው ከባርነት የወጣው ሕዝብ ከባርነት ቢወጣም ከእግዚአብሔር ጋር ቃል ኪዳን መተሳሰርና ቃል ኪዳን መግባት አለበት። አሁን የኛ ብዙዎቻችን ችግር እንመጣለን፣ ቤተክርስቲያን እናገለግላለን፣ እናስቀድሳለን፣ እንቀድሳለን። ከእግዚአብሔር ጋር በእያንዳንዳችን በራሳችን ቃል ኪዳን ተሳስረናል ወይ ነው።
ቃል ኪዳን የተሳሰረ አገልጋይ ሁልጊዜ ኪዳኑ ነገሩ ትዳር ያለው ሰው እውነተኛ የሆነ ከሚስቱ ጋር በመሐላ ያው በቤተ ክርስቲያን ቃል ኪዳን የተሳሰረ ሰው ለልጁ እንኳን ስም ሲያወጣ ቃል ኪዳን ይላል። ቃል ክቡር ነው። ቃል አይበላም። ዛሬ ቃል በቃ መጫወቻ ሆኗል። ቃል አሁን በጣም ቀላል፣ እንደ ቃል ይቀለላል። ስንት የተበላን ጠበላላ ስንት ወውለት ግድ ይሉ አቤት አባቶቻችን ለቃላቸው የተናገሩት ምን ይላል? የተናገሩት ከሚጠፋ የወለዱት ይጥፋ። ለቃላቸው ክብር የሚሰጡ ልጅ ቀላል ነገር ነው። የወለደ ያውቀዋል። የተናገሯት ቃል ከምትታበል ከምትጠፋ ልጄ ይሙት የሚሉ እውነተኞች እና እጅግ ሐቀኞች ነበሩ። ዛሬ እንዲህ ያለ ነገር አለ እንዴ? በጽባህ ዘተናገር መልካም ይከለ እይደግም በሰርካለ ጠዋት የተናገረው ማታ ይሄዱ ነው። ቃል ወዲያው መሐላውን ደርድሮ ቃላችን በቃ አናምንም። አሁን አንተማመንም። ሲያወራ መስሎሃል ብዬ ነው ማለት አይደል? መስሎሻል። ዛሬ የሚታመናል ቃል እንደዚህ ዘመን የረከሰበታል። ከታላላቅ መሪዎች ጀምሮ አሁን በዓለማችን ላይ ያሉ ታላላቅ መሪዎች እኮ አይታችኋል። አሁን በቃ ሲናገሩ ያደርገው እንደው ሌላ ነው። ምን አስበው ነው ምንድነው? ከእግዚአብሔር ጋር ኪዳን መግባት። አበው መነኮሳት ሲመነኮሱ ተገንዘው ከእግዚአብሔር ጋር ኪዳን መግባት። ካህናት ክህነት ሲቀበሉ አሁን በእርግጥ ያ የኪዳን መሐላ ክህነት ስንቀበል እየጠፋ መጥቷል። ዝም ብሎ ዳበስ አድርጎ መሐላ አለ። አሁን ደምቆ የሚታየው የኪዳን መሐላ ብፁዓን አበው ሊቃነ ጳጳሳት በሲመተ ጵጵስና ዕለት ቃለ መሐላ ይገባል። ቃለ መሐላ ይፈጽማሉ በአደባባይ ይገባል። ዲያቆኑም አለው፣ ካህንም አለው፣ ሁሉም ምዕመናን እኮ በየራ ኪዳን ከእግዚአብሔር ጋር ኪዳን የገባ እኮ ኪዳን እኮ ይከብደዋል። ለሚስት የተገባ ኪዳን እኮ ሲቆረቆር ይኖራል። እንዴት ሊሰበር ይችላል? ለባል የተገባ ኪዳን እንዴት ሊሰበር ይችላል? እንዴት ቃል እንደዚህ መናኛና ከንቱ እናደርገዋለን? የደከመ ሕዝብ የወደቀ ሕዝብ ለቃሉ ግድ የለው። ብቻ ለዛሬ ያ ንግግሩ የንግግር ቀልጠፍናውና የቋንቋው ጮሌነት ያንን የሚፈልገውን ነገር ያስገኝለት እንጂ ከዛ በኋላ ግድ የለው። እንዴት ያለ ከንቱነት ነው! ሰው እንዴት ወደቀ! እንዴት ባህሪው ረከሰ! ሰው እኮ በአምሳለ እግዚአብሔር የተሰራ ፍጥረት እኮ ነበረ። ሰው እኮ ባሪያ ሥላሴ በጣም ክቡር እኮ ነው። ሰብእሰን ዘክቡሮት ኩያ ይመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመስሎሙ። ሰው ክቡር ፍጥረት ሆኖ ሳለ አላወቀም። ልብ እንደሌላቸው አይምሮ እንደሌላቸው እንደ እንስሳት ሆነ። ስለዚህ ኪዳን ከገቡ በኋላ ቅዱስ ጳውሎስ ይላል ኪዳንም ከገቡ በኋላ ለእኔ እናንተ የተቀደሰ ሕዝብ የንጉሥ ካህናት ትሆኑልኛላችሁ፣ በትእዛዜ በሕጌ ብትጸኑ ሁሉ እናደርጋለን አሉ። ለጊዜው ግን 10 ጊዜ አብረው አንጎራጉሮ እግዚአብሔር ወደ ረፍት አትገቡም ብሎ 40 ዓመት በምድረ በዳ ተቅበዝብዘዋል። ታቦት ተሸክሞ መቅበዝበዝ አያሳዝንም? ታቦት ተሸክሞ እኮ ቀይ ዮርዳኖስ ተከፍሏል አይደል? ታቦት ተሸክሞ እኮ ኢያሪኮ ፈርሷል። የሚያሳዝነው ግን እዛ ውስጥ ገና ብዙ አለማመን ስላለ ታቦት የ40ውን ቀን ጉዞ 40 ዓመት አለ። እንግዳው መቅደሱ አለ፣ ታቦቱ አለ፣ መናው አለ። አንዳንድ ጊዜ እንዲህ ያለ መርመስመሶች አሉ። በዛ ህይወት ውስጥ ነበሩ እስራኤል እና ምን ይላል ቅዱስ ጳውሎስ? ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና
ዕብራውያን ጽሑፍ ለእስራኤል የእስራኤል ሕዝብ ዕብራዊ የሚለው እስራኤላውያን ማለት ነው። በሌላ ያን የአባቶቻቸውን የእነሱ አድርጎ ወደዚህ አልደረሳችሁምና ነገር ግን የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ ይላል። ይሄን ካለ በኋላ ነው ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል የሚለው ማለት ሰባቱ የሚያመጣቸው ያን ያልደረሳችሁ ለምን ሙሴ ሲታዘዝ ወደ ተራራው ሲና ተራራ ጫፍ እንዳይደርሱ ተራራው በእሳት ነበልባል ሲዋጥ በግርማ ሲሞላ ጭሱ ነጎድጓዱ ሲሰማ ጓጉተው ነካ እንዳያደርጉ በዙሪያው ወሰን አብጅላቸው። ለሙሴና ለኢያሱ ወሰን ነበረ። ለኢያሱና ለሕዝብ ወሰን ነበር። እንኳን ሰው እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት። እግዚአብሔር በየወሰናችን እንድናገለግል ይላል። የእስራኤል ክርስቲያን የሚያሰራ የሊቀ ጳጳሱና የቆሞሳቱ ወሰን አለ። የቆሞሳቱና የቀሳውስቱ ወሰን አለ። የቀሳውስቱና የዲያቆናቱ ወሰን አለ። የምዕመናንና የካህናት ወሰን አለ። ዛሬ ያ ወሰን ተሰባብሯል። ሁሉም ወሰኑን አጥቷል። ጨዋ ሰው ወሰን ይጠብቃል። እኔ እዚህ ድረስ ነኝ ይላል። በዚህ ዘመን አንዱ ትልቁ ችግር ወሰን ማለት ነው። እግዚአብሔር የሚፈራ ወሰኑን ይጠብቃል እና ያ እንደዛ የሚያስፈራ ነበር። ሙሴ እንኳን በሚያየው ነገር እጅግ እፈራለሁ እንቀጠቀጣለሁ እስኪ ድረስ የሚያስፈራ ነበር አለና ዛሬ ግን ወደ ሕያው እግዚአብሔር ተመሰበጻይከሙ ሀበ ጽዮን ሀገረ እግዚአብሔር ሕያው ዛሬ ግን ወደ ሕያው እግዚአብሔር ከተማ ወደ ኢየሩሳሌም በሰማያው በምድር ያለችው አለችው በሰማይ ወዳለችው ደርሳችኋል ይላል። ምድራዊቱና ሰማያዊቱ ራእይ 21 10 21 2 22 14 ዕብራውያን 11 40 በራእይ ላይ ይላል። ራእይ 21 10 በመንፈስ ወደ ታላቅና ወደ ረጅም ተራራ ወሰደኝ የእግዚአብሔርን ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምንም ከእግዚአብሔር ጋር ስትወርድ አሳየኝ ይላል። ተሰጠኝ ነው። ሁለተኛው ወሀበ መላእክት አእላፍ ፍጹማን ይላል። ፍጹማን ወሀበ መላእክት አእላፍ ፍጹማን በደስታ ወደ ተሰበሰቡ ደስ ብሏቸው እግዚአብሔር እያመሰገኑ ወደሚኖሩ አእላፍ መላእክት ደርሳችኋል ይላል። ሶስተኛው ወማኅበረ በኵር እንደ ጽሑፍ አስማቲሆሙ በሰማያት ስማቸው በሰማይ ወደ ተጻፈ የበኩራት ማህበር በኩራት የሚላቸው ቅዱሳን ናቸው። የመጀመሪያ በቃ በኩራት ለእግዚአብሔር ባለም ተቀደም በየመሬቱ በመልካም መሬት ያለ ያ መንገድ ላይ የወደቀው ምን ሆነ? ለግድ የተነበበለ ተረጋገጠ። ወፎች ለቀመሱ ከንቱ ነው። ለጊዜው ዘርፎ ወጥቶበታል። ሁለተኛው እሳት ጭንጫ ነው። ለጊዜው ካፊያ ዝናብ ነገር ስትልበት ቋ ብሎ በቀለ ቃሉ በደስታ የሚሰሙ ናቸው፣ የሚቀበሉ ናቸው። ነገር ግን ወሶበ ሰረቀ ፀሐይ በጥሎ የብሰ ፀሐይ በወጣ ጊዜ ትንሽ ሞቅ ሲል ደረቀ። ለምን ስማልሞ መቅለ መሬቱ አፈር የለውም፣ ጥልቀት የለውም። ዛሬ ጥልቀት አለ ይሄዱት የዚህ ዘመን ችግር የሚያሳይ ይመስለኛል። እንሰማለን ግን ጥልቀት እናጣለን። ሶስተኛው ደግሞ በቁጥቋጦና በእሾህ ውስጥ ወደቀ። እሱም ደግሞ ሲበቀለ ግን እሾህና ቁጥቋጦ አንቀው አቀጨጨው። አራተኛው ወቦዝ ወድቀ ውስተ ምድር ሰናይ ወቦዘ ፍሬ ዘ30 ወ60 ወመይ 130 60 አፈራ ይላል። 30 60 100 በትምህርት ቤቱ ውጤት ኖሮ 30 ያሳልፋል አያሳልፍም። እግዚአብሔር ግን ቸር ስለሆነ በ30 ፍሬ ያው መልካም የተባሉት ይሄ ነው የመልካሙ ራሱ ውጤት እና ማኅበረ በኵራት የተባሉት የቅዱሳን ተክለ ሃይማኖት፣ ዜና ማርቆስ፣
ቅዱስ ጊዮርጊስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ አረጋዊ፣ ቅዱስ ያሬድ እነዚህ ባለመቶዎቹ ናቸው። የበኩራት ማህበር የሚላቸው እነዚህ ፍጹማን ናቸው። ወደዛ ደርሳችኋል። እኛን ደግሞ ምን ይላል ሉቃስ 10:20 ላይ ወባቱ በዘሰ ኢትትፈሱ እስመ አጋንንት ይገድሉ ለክሙ ተፈሱ እስመ ተጽሕፈ አስማቲክሙ በሰማያት። ጌታችን ሰብአ አርድእትን ሲልካ ላካቸው። አጋንንትን አውጡ፣ ድውያንን ፈውሱ፣ ሙታንን አንሱ አላቸው። ሄዱና በቃ ከሱ ጋር ነበር። ኋላ ኋላ እያሉ የሱን ፈውስ የሱን ማዳን ነበር የሚያዩ። ዛሬ ራሱን ችሎ ተላኩ። እዛ ሲጸልዩ አጋንንት ወጡ፣ የተንጫጩ ወጡ ጀመር። ለምጻሙ ይነጻ ጀመር። በቃ ተፈለከለኩ። በስጋ ነው ያሰቡት፣ በስጋ ነው ያሰቡት። በዚህ ዘመን ጋኔን በቪዲዮ እየቀረጹ እንታሉ የሚያደርጉ አይደል? እንዴት ነው ስለኔ ምን ይላሉ እያለ ከጋኔን ጋር የሚጫወት ማለት ነው። ጌታ እኮ ዝም በል ያለው ጋኔን አንተ ማን እንደሆንክ አውቀናል፣ አንተ የናዝሬቱ ኢየሱስ የእግዚአብሔር ልጅ ሲል እኮ ዝም በል ያለው አርሞ ተፈጸመ ያለው። አያችሁ፣ ከእግዚአብሔር ቃል ስንርቅ የማይሆን ነገር ውስጥ እንገባለን። አይደረግም። አባቶች ጌታ የሄደበት መንገድ አይደለም። አላስተማሩን፣ ሐዋርያት አላስተማሩን። በእንዲህ ያለ ግርግር የምናምን እኮ አይደለም። ታምራትና ምልክት እያየን እኮ እንዲህ ያለ እኮ ጀማሪ ክርስቲያን ነው የሚባል። እስመ ገቢረ ተአምራት ወምልክራት ኢይክያድኅኑ እሙነኒ ገሃነም። ከገሃነም ፍርድ ተአምራት ማድረግ አያድንም፣ ቢደረግም እንኳን እና ተመለሱና ወደ ጌታ ሲመጡ ነው ሳቅ በሳቅ ሆነ፣ ደስታ በደስታ ሆነ። ጌታ ወጣ ነው ብሏቸውን ያውቃል። እሱ ማንም ሊነገሩ አያስፈልገውም። ምንድን ነው የሁሉ ደስታ? ሰባው በደስታ መጥቷል። በስምህ አጋንንት ይገረሙ ለነ በስምከ አጋንንት እኮ ተገዙልን እንዳንተ እኮ ወጣናቸው። በቃ ሰው ሁሉ ጅብ ስላደረጋቸው ታምረኛ ስለተከተላቸው በጣም ደስ ብሏቸዋል። ይሄ የኔ ብጤ ልብ ነው። ስንደናነቅ ሰብከን ሲያደርጉን አቤት ዛሬ የሰበኩት ሰባኪ እንዲሁ ወንጌሉን አፍስ አቤት ዝማሬ አቤት ድምፅ ስንባል በጣም ነው ግም ያለ። ትንሽ ሰዎች ከተቃወሙ ግን በጣም ቅይም ክፍት ይለናል። ጥልቀት ሳይኖር ስንቀር ስታገለግሉ እኮ ትንሽ አገልግላችሁ ገንዘብ ሰጣችሁ አንድ ቀን አባታችን ወይ ማኑ ካሉ ምነው ወይዘሮ ገሌ ምነው አቶ ገሌ የሚል በቃ ተውልሃለሁ። መጀመሪያ ለማስተዋል ነው የሚሞክረው። ያ ልሳካ ካለ ግን አሁን ሌላ ገ እኛም እንደዛው። ይህ እንግዲህ እግዚአብሔር ቃል ሁላችንም ይዳኛል አይደል? ሁላችንም ልባችን እንክፈት፣ እንስታው ለእግዚአብሔር። እሱ እንደ ወጌሻ ይሸን ዳበስ ያደርጋል። እና ምን ነው ወደ አጋንንት ተገዙልን ጌታ አያቸው። ዛሬ የተገዛ ጋኔን ነገ ደግሞ አመፅ ያሰሳል፣ በድንጋይ ያስወግራል። ጋኔን አይታመንም እኮ የጋኔን ዘመን ይቅርባቸው። እና አይና ከዚህ በላይ እባቡንና ጊንጡን ትረግጣላችሁ፣ ከዚህ በላይ ተአምር ታደርጋላችሁ። ነገር ግን ደስታችሁ ተአምራት በማድረጋችሁ፣ ድዊ በመፈወሳችሁ፣ አጋንንት በማውጣታችሁ አይሁን። የበለጠውን ይሁን። ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ጌታ አምላካችን ነው። ስማችሁ በሰማያት ተጻፈ። እዚህ ስለተጻፈ አታስቡሽ። የማንም አእምሮ ውስጥ የማንም ልብ ውስጥ ስሜ ይጻፋል ትበልሽ። እኔ ቄስ ይልማ ውስጥ ልብ ውስጥ ስምን ለመጻፍ ብዙ አትጥቀም። እኔ ውስጥ ለመጻፍ ሰማይ ሊጻፈልሽ። አንቺ ዝም ብለሽ ስሚ። እኔ ነኝ የሰማይ የምጽፈው። ማነው የሚጽፈው? እግዚአብሔር ነው፣ መንፈስ ቅዱስ ነው፣ ቅዱሳን መላእክት ናቸው። ሰዎች ሁሉ ችግራቸው እዚህ የሚጻፍ እዚህ የሚነበብ እዚህ የሚነገር እዚህ የሚያስጨበጭብ የሆነ ጽሑፍ ነገር ይፈልጋሉ። ይህ ድክመት ነው። ይሄ እኮ እምነት ማለት አለ አባቶች፣ እምነት እኮ ማለት ነው። ደካማ ልብ እኮ እዚሁ ትነገርልኝ እዚሁ ትጨብጨብልኝ ይሄ ካልሆነ ነው ቀረብ። ይሄንን አልፈነው ይሄንን ደቅሳን ተራምደ ነው እኔ ስሜ በሰማይ የሚጻፍ ነው ብለን በሰማይ እንዲጻፍልን እንድንተጋ ነው። አራተኛው ውሃ በእግዚአብሔር መሆን ነው። ሁሉ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ደርሳ
የሁሉ ዳኛ ወደሚሆን ወደ እግዚአብሔር ስለ መላእክትም ስለ ቅዱሳንም እንናገር፣ እንዘምር፣ ገድለ ቅዱሳን ተአምራቱን እናንብብ። ስለ ሚካኤል እንናገር፣ ስለ ገብርኤል እንናገር፣ ገድለ ጊዮርጊስ፣ ገድለ ተክለ ሃይማኖት እንተርጉም፣ እናንብብ። የሁሉ ባለቤት ማን ነው? ቅድስት ኦርቶዶክስ ተዋሕዶ ሃይማኖታችን ቅዱሳን ትዘክራለች አይደል? ታስባለች፣ በቃል ኪዳናቸው ትማጸናለች። ሌሎች እንደሚሉ ጌታ ኢየሱስ ክርስቶስን ረሳ ነው ወይ? ተው ነው ወይ? እሱን ትተን ሌላ ወዳጅ አበጀን ማለት ነው ወይ? አይደለም። ወሀበ እግዚአብሔር መኮንነ ሁሉ፣ እሱማ የሁሉ ዳኛ ነው። እሱማ የሁሉ ባለቤት ነው። ከቅዱሳን መላእክት ጋራ ከማኅበረ በኵር ጋራ ከቅዱሳን ሰማዕታት ጋራ ኅብረት ስላለን ቤተ ክርስቲያን ቅዱሳንን ስላሰበች እግዚአብሔርን ረሳች፣ ዘነጋች፣ እግዚአብሔርን ክብር ሌላ ሰጠች ልትባል አይቻልም። ከንቶ ከሰም ይህ ቃል እሱን ያፈርሰዋል። ይህን እንድትረዱልኝ ነው። ዛሬ በኦርቶዶክስ ኢየሱስን አትሰብክም፣ ኢየሱስን አታውቅም፣ ቅዱስ ገሌ ነው ጻድቅ ገሌ ነው የምትለው፣ እመቤቴ ነው የምትለው ብለው የእሱን ክብር የእግዚአብሔርን ክብር ችላ እንዳለ እንደዘነጋን አድርገው ይቆጥራል። አይደለም። ወሀበ እግዚአብሔር አያችሁ እንዴት እንደመጣ ከሁሉም ጋር ለሁሉም ደርሰን እግዚአብሔር መካከለኛ ነው አለ። ከዛው ቀጥሎ ወሀበ መንፈሰ ጻድቃን ፍጹማን ራእይ 6:9-11 ወሀበ መንፈሰ ጻድቃን ፍጹማን ወደሆኑ ወደ ጻድቃን ነፍሶች ወይም መንፈሶች ደርሳቸዋል። እነዚህ ህላዌ የሌላቸው ዝራዋን መናፍስት አይደለም። ራእይ 6:9-11 ላይ ያለው እነዚህ ቅዱሳት ነፍሳት ሕይወት ያላቸው እኔነት ያላቸው የሚያውቁ የሚገነዘቡ አካል ዘያአክል ያላቸው ናቸው። ምክንያቱም በልዑል እግዚአብሔር ዙፋን ፊት ዳኝነት እየጠየቁ እየማለዱ በምድር ላይ ደማችንን ባፈሰሱት ላይ የማትፈርደው እስከ መቼ ነው አሉ ይላል ቅዱሳን። ሳይቷቸዋል አሉ እስከ መቼ ነው የማትፈርደው? ስለዚህ በምድር ያለውን እንኳን ያውቃሉ ማለት ነው። ወደ እነዚህ ወደ ቅዱሳን ከቅዱሳን ሰማዕታት ከቅዱሳን ነቢያት ነፍሳት ጋራ ኅብረት አለ። ወሀበ ኢየሱስ ኅሩይ ወመርኅ ለሐዳስ ሥርዓት ወሀበ ኢየሱስ ኅሩይ ወመርኅ ለሐዳስ ሥርዓት የሐዲስ ኪዳን አስታራቂ የአዲሱ ሥርዓት መምህር ወደ ሆነው ወደ ኢየሱስ ደርሳችኋል። መላእክት ጋር ደርሳችኋል። ጽዮን ደርሳችኋል። ወደ በኵራት ማኅበር ደርሳችኋል እያለ ወሀበ እግዚአብሔር መኮንነ ሁሉ የሁሉ ዳኛ ወደ ሆነ ወደ እግዚአብሔር ደርሳችኋል አለና አሁን ደግሞ ወደ ማን ደርሳችኋል? የሐዲስ ኪዳን ቤዛ መድኃኒት ወደ ሆነው ወደ ኢየሱስ ደርሳችኋል። ሰባተኛ ወለድ ዘኀተ ደም ነባቢ ዘይሄይስ ተናገሮ እምዘ አቤል ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ደሙ የጌታችን ኢየሱስ ክርስቶስ ደሙ ዋና ነው። ጌታ ነው። ወሀበ ኢየሱስ ካለ በኋላ እንደገና ወሀበ ዘኀተ ደም ነባቢ አበው ሲተረጉሙ የጌታ ደም ደመ ምሕረት ደመ ስርየት ነው። የአቤል ግን ደመ ስርየት ነው። ቃኤልን ነው የሚከሰው። ወደዚህ ደርሳችኋል። ለምን ደሙን ከጌታችን ከኢየሱስ ክርስቶስ እንደ አንድ ራሱ የቻለ አቆመው ብንል ደሙ በቤተ ክርስቲያን ዋና ማዕከል ነው። በመጽሐፍ ቅዱስ በዕብራውያን 9:7-28 ባለው ምንባብ ውስጥ ስለ ደሙ በሰፊው የሚናገር ነው። ዕብራውያን 9:7-28 ባለው ሰፊ ምንባብ ውስጥ እነዚህ ቃላት እናገኛቸዋለን። ሁሉ በደም ይነጻል። የኪዳኑ ደም በገዛ ደሙ ደምም ሳይፈስ ስርየት የለም። እነዚህ ሐረጎች እናገኛለን። እነዚህ ትልቅ ስለ ደሙ አጽንዖት የሚሰጡ ናቸው። መድኃኒታችን ኢየሱስ ክርስቶስ በማቴዎስ 26:27 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሏል። ጽዋውን ህብስቱን የአዲስ ኪዳን ሥጋዬ ነው ከእርሱ ሁላችሁ ብሉ ካለ በኋላ ስለ ብዙዎች የኃጢአት ስርየት
የሚፈስ የሐዲስ ኪዳን ደሜ ነው፣ ሁላችሁ ከእርሱ ጠጡ ሲል ትእዛዝ ለውጡ አክብሮ ትእዛዝ ሰጥቷል። እንደገና በዮሐንስ 6:52 እስከ 58 ላይ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ሲል አረጋግጧል። ይሄ ደግሞ በአንድ ጊዜ ብቻ ተነግሮ እዛው ላይ የቆመ ስርዓት ሳይሆን እስከ ዓለም ፍጻሜ መሆኑን ቤተክርስቲያን ተቀበላ ይህን ስርዓት እያከናወነች ይህን ምስጢር እየመገበች እንደምትኖር ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 23 እስከ 26 አስተምሯል። እንዲህ ይላል፣ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። ይሄ ነው ደርሳችኋል ይባላል። እነዚህ ሰባት ነገሮች ተመልከቱ። እነዚህ ሰባቱ የት ነው ያሉት? የት ነው የተሟልተው የሚገኙት? የት ነው ቅዱሳን የሚወደዱት የሚከበሩት? ገድላቸው የሚመሰከረው የሚነገረው የት ነው? ሲል ነው መልስ። የት ነው ይሄ ያለው? ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ይሄን ማድረጋችን ኢየሱስ ክርስቶስ ጋር አልደረስንም ያሰኛል ማለት ነው ወይ? አይደለም። የቅዱሳን መላእክት ክብር፣ አማላጅነት የሚነገረው ስለ ክብራቸው የምንዘምረው የት ነው? ሌላ ጋር ታገኛላችሁ። ቅድስት ቤተክርስቲያን ወሀበ መላእክት አእላፍ ብዙኃን፣ ወደ ቅዱሳን መላእክት ደርሳችኋል። ቅዱስ ሥጋው ክቡር ደሙ የሚፈተተው የት ነው? ሌላ ጋር አማናዊ ሥጋው ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ብላ እውነተኛውን የኪዳኑን ደም የምታዘጋጅታ ቀድሳ አክብራ ለውጣ ሥጋሁ ለአማኑኤል አምላክነ እያለች ያመኑትን ልጆቿን የዘላለም ሕይወት የሚሰጣቸውን የሚበላኝ ደሜንም የሚጠጣ ከኔ ጋር ይኖራል እኔም ከእሱ ጋር እኖራለሁ ያለው ኪዳን የሚፈጸምበት እሱ የሰጠን ቅዱስ ሥጋውና ክቡር ደሙን እየፈተተች በቅዳሴ እያወደሰች የምታድል ቤተክርስቲያን ማለት እጅግ በመፍራት ሌሎችም አሉ። ሌሎችም አብያተ ክርስቲያናት አሉ ሥጋው ደሙን እንሰጣለን። እንደ ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አክብራ ፈታ ተንቀጥቅጣ እንደ መላእክት ቀድሳ መስዋዕት ሰውታ የምታቀብል ግን እኔ ለማመርመር ለማጥናት ሞክሬያለሁ፣ አላገኘሁም። ሌላው ቀን ያልቦታ ይህቺ ቤተ ደርስ አድርሳችኋለች፣ ደርሳችኋል። እግዚአብሔር ምንም አትጠራት ደርሰናል። አሁን ማድረግ ያለበት እዛ ወደ ኋላ ንባቡ ይበዛል ብዬ ነው። ለሶስተኛው ቀን ተዘጋጁ ይላል። አሁን የሚያስፈልገን ወደ ተራራው ጫፍ ወደዚህ ደርሳችሁ እምነቱ አድርሶናል። ወደዚያ ለመግባት መዘጋጀት፣ ልብሳችሁን እጠቡ ይላል። መታጠብ፣ ሰውነታችንን መታጠብ፣ ኪዳኔን ትእዛዜን ጠብቁ ይላል። በቤተ ክርስቲያን ስንኖር እንደው ዝም ብለን በዘፈቀደ አእምሯችን ልባችን በልባለን ባሰኘን በሥጋዊ ምሪት መሆን የለብን። የእግዚአብሔር ቃል ምን ይላል? አበው ምን ይላል? ሥርዓት አበው ምን ይላል? ሕይወታቸውን ለእግዚአብሔር የሰጡ እነዚያ ቅዱሳን ባለመቶዎቹ ቤተ ክርስቲያን እኮ ሰለስቱ ምዕት የምትለው እኮ ዝም ብላ አይደለም። እነዚያ ባለመቶዎች ሕይወታቸው በሙሉ የሰጡ ፍትወተ ሥጋ ፍቅረ ነዋይ ያላሸነፋቸው እነሱ የሰሩት ሥርዓት ዝንፋለች። እግዚአብሔር አተኩሽ መድረሻ መንገዱ አንድ መድረሻ ምን አለ? መነሻ አለው፣ መገስገሻ ማለት ነው። በመንገዱ ትደርሳላችሁ፣ ወደ እግዚአብሔር ትደርሳላችሁ፣ ወደ ቅዱሳን ትደርሳላችሁ። መንገዲቱ እውነት ነው፣ ታደርሳለች። ሌላ መንገድ የለም። ማንም ሊያዋክባችሁ አይገባም። ያዋክባል፣ ይናገራል። እንዳልኳችሁ ወፈፌው ጤነኛ የሆነው የሚያውቀው የማያውቀው ይለፈልፋል፣ በጎቹን ያስበረግጋል፣ ስንቱን ይመርዛል። አትስሙ። ያንን ደርሳችኋል። ወሀበ መላእክት አእላፍ ብዙኃን እኛ ቅዱሳን መላእክት እግዚአብሔር ሥራ የሰራባቸው እግዚአብሔር ወደ ሰው ልጆች የላካቸው
በፊቱ መልአኬ በቀድሜከ አንተ ክፉ ሕዝብ ነህ ለእስራኤል እግዚአብሔር አሳዘኑት። እንዳልኳቸው ይህን ሁሉ ከሆነ በኋላ አሳዘኑት። በቃ ሙሴን ስንቴ ነው እግዚአብሔር ባይገለጥ ባይሆን ኖሮ ሙሴ 3-4 ጊዜ ተገሉ። ሁሌ ድንጋይ ነው የሚሸጡት። ድንጋይ ሲወጡ አንዳንድ ድንጋይ ሊወዱ ሰዋል ሲቆጣ ይፈልጋል። የነገር ድንጋይ የሚሸከማል። ይህ ክርስትና በእውነቱ ክርስትና የእግዚአብሔር ልጆች ይሄ እግዚአብሔር ነው። የእግዚአብሔር ሆነን በመንገዱ ሁላችንም በመንገዱ እንድንደርስ ወደሱ እንድንደርስ እግዚአብሔር ሰጠን ክብር አያችሁ። እነዚያ እኮ ተራራውን እንኳን ደብረ ሲና እኮ ምንም አልነበር። ይሄ እኮ አማራዊት ኢየሩሳሌም ደርሳችኋል እኮ የተባለው እዚህ ምድራዊቷ አሁን ሲና በረሃ ወዳለችው ተራራ እንዳይመስላቸው ከእግዚአብሔር ዘንድ ለባለዋ እንደተሸለመች ሙሽራ ስትወርድ አየሁኝ። ሁለንተናዊ ሙሉት የሆነ እጃችን ክብር ዘላለማዊ ክብር ለመውረስ ነው። እኛ ክርስቲያኖች ማህበራዊ ተቋም አይደለችም ቤተክርስቲያን፣ እድር አይደለችም ቤተክርስቲያን፣ የሥላሴ መቅደስ ናት። የኢየሱስ ክርስቶስ መንግስት ናት። እንደ ቃሉ እንመላለስ ያስፈልጋል። አገልጋዮችም እንደ ቃሉ እሱን በመፍራት አዎ ፍጹማን ላንሆን እንችላለን እኮ ደካሞች እኮ ነን። ሕጸጽ አለብን እኮ ግድ የለም ስንበድል በድያለሁ ብለን በፊቱ እየወደቀን እግዚኦ መሐረነ ክርስቶስ ከልብ ይሁን አይደል? እንደኛ እግዚኦ መሐረነ ክርስቶስ እኮ የሚያበዛ የለም አይደል? በቅዳሴያችን ላይ ስትል ያለ አባቶች በአብይ ዜማ፣ በማዕከላዊ ዜማ፣ በንዑስ ዜማ ከዛ ደግሞ እሱም አይበቃል። በኪዳን ላይ 12 ጊዜ እግዚኦ መሐረነ ክርስቶስ ስትበል ከዛ ቅዳሴውን ሲያገዙ በጣም ብዙ ግን ከልብ እንበል። ይህ እጅግ መልካም ከልብ ይሁን። ልማድ ሆነ ትላላችሁ። ልማድ ሆነ ምሕረት ሳንሻ ምሕረት በቃ እግዚኦ መሐረነ ክርስቶስ አባታችን ወይ እኮ ልማድ ሆኗል እንዴ! እዛ ውስጥ አንድ ቃል አለ ይገባቸዋል። እኛም በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ስንት ሰው እኮ ሳያፍር በእግዚአብሔር ፊት እንደሚዋሽ ታውቃላችሁ። በየልቡ ቂሙን ቋጥሮ እንደው አባቶች የደፈርክ እንዳትሉኝ ለመድፈር ብያለሁ። እንደው ለእኛ ካለለን ምዕመናን እነሱ እንዳይሉ ሁላችንም መጠየቅ አለብን። በመቅደሱ ቂም ተያይዞ አምና የሚቀደስ የለም። እኔ በአንድ ቦታ እያልኩ ማለት ነው። በሁሉም ቦታ ቂም ተያይዞ በቃ ስራ አላደረገውም እንዴ? ከቅዳሴ ስራ ቁርባን ስራ ነው። አንድ ዲያቆን አንድ ሀገር ቤት ነው ምን አለ ይባላል። በጣም ብልህ ዲያቆን ነው፣ አውቀዋለሁ፣ ጎበዝ ሰው ነው። እና አንድ ቀን በእውነት ግን በጣም ትልቁም ነገር ያለው ንግግር ደብሩ የቅዱስ ገብርኤል ቤተክርስቲያን ትልቅ ካቴድራል ቦታ መጥቀስ አስፈላጊ ሳይሆን እና እዛ የማህበረ ካህናት ስብሰባ ተደርጎ ስብሰባውን የመሩት የደብሩ አስተዳዳሪ ያሉ ሰበካ ጉባኤም አለ እና ሁሉም እየተነሳ አስተያየት ሲሰጥ ከእሱ እጁን አወጣና እሺ አንተስ ምንድነው ገሌ የተባለ አይ እንደው በቃ መቼ ነው ቆርቦ ብዬ ቁርባን ናፍቆኝ ነው አለ። ዲያቆን ሁሉ ጊዜ ይቀድሳል እንዴ? እንዴት ሁሉ ጊዜ ይቀድስ የምትቆርበው ምንድን ነው አለ። አይ የማ የሰበካ ጉባኤ ቁርባን ነው። አያችሁ ስራው እውነት ነው። እናንተ እኮ አሁን ቅዳሴ ታቆለ በቃ በእንትን ታመሳላችሁ። አሁን አንዱን አባቶች ተነጋግረው አይ ዛሬማ ካህናቱ አልተሟላም ያለውን ነገር እግዚአብሔር እኮ ጋር የሚያቆመን አይደለም፣ ይሄን ችግር እስክንፈታው ዛሬ ኪዳን አድርሰን እስኪ ጦም ይባል ለነሃር ያለበት ዛሬ ቅዳሴ ታቆለ እግዚአብሔር የሚቀበለው ነው ወይ ነው ለምንጠይቅ። አሜሪካ ማለት የሰበካ ወይ ቁርባን ብቻ ከዚህ የወንድ ቁርባን ነው የራስ ነው ተቀበለው ቁርባን። አረ እግዚአብሔር ከዚህ ፍርድ ያድነን፣ ከዚህ ወጥመድ ያውቃል። ከዚህ ወጥመድ ሳይቆርቡ ቁረጥ ብሎ ማስጨነቅ በየዋህነት ማገልገል ይቻላል። ነው የግድ ነው እያልኩ አይደለም። እሺ ጊዜ ወስዳችሁ አስባችሁ ብቻ ብዙ አለ ብዙ ነገር እግዚአብሔርን ለማክበር የምትፈሩት ነገር እንዳለ ይገባል። ከንስሐ አባታችሁ ተመክራችሁ ያከመቻችሁ ሊሆን ይገባል። ግን እንደው ሀሳሽ ሞግን ነው በፍርሃት በትህትና በፍቅር እንደ ቅዱሳን አባቶቻችን በእንባ እግዚአብሔርን በመፍራት ካገለገል በእውነት ደርሳችኋል ተብለናል። የራቅነው እኛ እንጂ እግዚአብሔር አልደረሰም።
የእግዚአብሔር ልጅ ይደርሳቸዋል። ወሃባ ይላፍ መላእክት ተሰዋል። ዛሬ የቅዱስ ሚካኤል እንደ ቅዱስ ሚካኤል በእውነቱ ሁለቱ በተለይ ሁለቱ ቅዱሳን ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ለሰው ልጆች ያደረጉት እኮ በጣም ብዙ ማለት። ቅዱስ ሚካኤል በሰማይ ዘንዶ ሰማይ ነው ያረጋጋ ብሩክ ማለት እንኳን በምድር በሰማይ ያንን ቀዩን ዘንዶ 7 ራሶች 10 ቀንዶች ያሉትን አውሬ ከሰማይ ሚካኤልና ሰራዊቱ ዘንዶውን ተዋጉ። ራዕይ 12 ቁጥር 7 ላይ ሚካኤልና ሰራዊቱ ዘንዶውን ተዋጉ። ዘንዶ የዋዛ አይደለም፣ ከመላእክቱ ጋር እሱ መላእክት ነው ይገርም ከመላእክቱ ጋር ተዋጋው ይላል። የእግዚአብሔር መንግስት ተገዳደረ። ይሄ በምድር መጥራችን በሰማይ ሚካኤልና መጀመሪያ ከላይ የተገለጸ ራዕይ አለ። ያ ቀይ ዘንዶ ሴቲቱ ተወልደው ያለውን ዘንድ ያቺ 12 ከዋክብት ዘውድ ያላት ፀሐይን የተጎናጸፈች ጨረቃን የተጫማች ሴት ልትወልድ ያለውን ሕፃን ሊሆን በሴቲቱ ፊት ቆመ። ያስፈሪ ዘንዶ ግን ያ እንዳይሆን ሚካኤልና ሰራዊቱ ዘንዶውን ተዋጉ። እሱም ተዋጋ፣ ግን አልቻላቸው። እግዚአብሔር የተመሰገነ ይሁን። ዘንዶው ተጣለ፣ ከሰማይ ወደ ምድር ተጣለ። ለምድርና ለባህር ወዮላቸው የሚል ማስጠንቀቂያ። ስለዚህ እግዚአብሔር በቅዱስ ሚካኤል ረድኤት፣ በቅዱስ ገብርኤል ረድኤት፣ በቅዱሳን መላእክት ረድኤት ይህን ዘንዶ እንዋጋለን። ያለ ረድኤተ መላእክት አይሆንም። ቅዱሳን መላእክት እንዲረዱን እግዚአብሔር ፈቅዷል። በመንገዱ ሁሉ ይጠብቅ ዘንድ ተንከባካቢዎቻቸው ስለ አንተ መላእክቱን ያዛል። በእጆቻቸው ይደግፉሃል። እግሮችን በድንጋይ እንዳይሰናከሉ ይጠብቁሃል ተብሎልናል። መዝሙር 90 ቁጥር 11 ወደዚህ ደርሳቸዋል። ደርሰን ነው ያልደረሱት ስለኛ ሊናገሩ አይችሉም። ያልደረሱትን ያልተገለጸላቸው ያላመኑትን አንስማ ደርሰናል። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ 7ቱ ትምህርቶቿ ናቸው፣ መንገዶቿ ናቸው፣ እምነቶቿ ናቸው። ታላቅ ቤተክርስቲያን ናት። የምስጢር ቤተክርስቲያን ናት። ችግሩ ምንም ሳይሰማ የሚናገር ትውልድ ሆነ፣ ዋዘኛ ትውልድ ሆነ፣ ቀልደኛ፣ የማይፈራ የማይደነግጥ አይ ይህንንስ ይቅርብኝ ይሄስ የኔ ድርሻ አይደለም የማይል ያንንም እንዳበደ ነገር የሚዝንጥል አይነት ሆነ እና ይዟቸው ሲደርሳቸው ያልደረሰ የተመሰገነ የደሙ ማዕከል ወደ ንጽሐተ ደም ነባር አባቶቻችን ዘይተገብረለ ለመላእክት ተገብረለ ካህናት ስጋውን እንዲፈትቱ በደሙ እጃቸው እንዲታደል ሆኗል። እግዚአብሔር አምላክ እነዚያ ልጆች ይጠብቅ፣ ኃጢአት እንዳይጠነቁሉ ወደ ክፋት እንዳይዘረፉ እነዚያን ጣቶች ይጠብቅ። እግዚአብሔር እኔ እፈራለሁ። ቀዳሽ አለ ብዙ ጊዜ ሳስብ በጣም ምገባበት ነው ይጠፋ። በምን ቀን ነው ካህን ያደረገኝ ሁሉ ብያለሁ። በዳንኤል ልትፈትብኝ ነው ልታድነኝ ነው? በምን አቅሜ በምን ሁኔታ ካህኖች ያስፈራሉ። መሰዊያው ያስፈራል፣ ደሙ ያስፈራል፣ ስጋው ያስፈራል። የኋላውን ፍርድ ካሰብነው ያንቀጠቅጣል። አንድ ባካዊ 40 ዓመት የዘጉ ሊቆርቡ መጡ። አንድ ቀደስ ካህኑ ሲፈትት ካህናቸው ቀረብ ብሎ ሲፈትት መስዋዕቱ ነጭ በግ ሆኖ አዩት። መንበሩ ላይ ካህኑ ወይ ተመልሰው አቆርቡ ብለው ወደ ባህር ተመለሱ። ሌላም ቀን መጡ። ደሙ የታለለ በመንበሩ ላይ ሲፈስ ተመለሱ። በሶስተኛው መልአኩ ተቀበሉ። ራሳቸው ደርሰን ነበር፣ ግን ደካማ ይኖር አይመስል የእግዚአብሔር ቤት ተደፍሯል። ሁሉ መኖሩን ደፍሯል። እኛም ደፍረናል። በማምን አለብኝነት ገንዘባችን እኮ ነው የእኛ ለእግዚአብሔር ከሰጠን በኋላ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ተብሎ
የእግዚአብሔርን የእኛ እኮ ነው ያለ ሲናገሩ ሰማ እኔ ይሰቀጥጠኛል። ይህ እነዚህ ሰዎች አገልግሎታቸውና መስዋዕታቸው ከንቱ ሆነባቸው ላ የደረስንበት እና እግዚአብሔር እንድናስተውል ይገባል። እሱ በመፍራት የደረስንበትን ታላቅ የክብር ስፍራ ደብረ ሲና ሳይሆን ደብረ ጽዮን ላይ አድርሶናልና በግ ደም የሚሰዋበት ምኩራብ ኦሪት ሳይሆን የእሱ ደም የሚፈስበት መቅደስ አድርጎናልና የዚች ቅድስት ቤተክርስቲያን አገልጋዮች አድርጎናልና እግዚአብሔር